አንተ እነዚህ ልጆች መተው ሄርሜላ መኪና አስቆመ ምናምን ነገር ዲስሪስፔክት አድርገዋት ክብሯን በሚነካ በቃ አንድ ወንድ ልጅ ከሴት ጋር ማውራት በሌለበት መንገድ ሴት አንቆ ምናምን ስላወሯት ያዙ ይልቀቁኝ እንዴት እሷን ትነጉበኛላችሁ ምናምን ብለ እዚህ ጋር መተ በቃ አለውልሽ አይነት ወንድ እኔ ያለው እንዲደፈሩሽ አይነት ነገር ጓደኞች ስለሆኑ ምናምን ያ ተሰምቶ መጣ። ልጅህን ስትወስደው ግን ሩታ ምን አይነት ስሜት ሊሰማት እንደሚችል ካንተ ጋር የምትጣላው ሩታ አይደለችም ከልጇ ጋር ያለችው ከልጇ ጋር ስትሆን እናት የሆነችው ሩታ ናት ያለችው። አየህ ገና ያልጠገበችው ልጅ ገና እሷን ያልጠገበ ከሷ ውጪ ማንንም ሰው ሊያስፈልገው የማይችል የ6 ወር ህፃን ልጅ ስትሄድ ይሄንን ቆም ብለ ማሰብ አልቻልክም። አየህ ራስን እዚህ ጋር አምጥተህ ስማርት ምናምን ሴት ልጅ ምናምን ነገር እንዴት ተነካላ አይነት ነገር ተው እንጂ ለልጅ እናት እንዲያለውን ከሰውዬ እዚህ ጋር መጣ የምታሳየው ሪአክሽን ምንም እውነት እንደሌለው ያስታውቃል። በቃ እየሰከስካት እንደሆነ ልጅቷን አለውልሽ አይነት ነገር እንዴት ይነኩሻል። ልጁ አባቱ ጋር ስለሆነ ምንም እንደማይሆን ነገራችሁ። ከዛ ደግሞ እንደገና እዛ አንቺን የሚጠሉ ሰዎች እንዳይበቀሉ ምናምን ነው ከአብርሃም ጋር እኮ ነው ጥላቸው። ልጁን ነኩ ማለት እኮ ሌላ ጦርነት ከአብርሃም ጋር ነው የሚነሳው። እዛ ያሉ ሰዎች ምንም አያደርጉም። አሁን ዋናው ጉዳይ ልጅ ይጎዳብኛል ሳይሆን ልጅሽን ተቀበዩ። አዎ ይጎዳል። አብርሃም ጋር ሆኖ ልጅሽ ይጎዳል። ተቀበዩ። ይሄ ዱዳ ልጅ ነው። ምን እንደሆነ ምን እየሆነ ያመመው ይሁን እየራበው ይሁን ምንም የሚያውቀው ነገር የለም። አንቺ ነሽ በየሰዓቱ አስታውሰሽ ለልጅሽን የምትመግቢው። ገና ጡት ያልጣለ ልጅ ነው። ሌላ ጣጣ ውስጥ ምን እንጃ እኔ አላቅም እንዴት እንደሆነ እንዴት አምነሽው ራሱ ከአባቱ ጋር ስለሆነ ምንም አይሆንም። አባቱ ጋር ስለሆነማ ምንም አይሆንም። ምንም የሚሆነው እኮ የሚያስፈልገውን ነገር አለማወቁ ነው። ምን ማድረግ እንዳለበት አለማወቁ ነው። እስከዛሬ 6 ወር ሙሉ ካንቺ ጋር ነው ያለው። ምን እንደምትመግቢው ስንት ሰዓት እንደምትሰጪው በስንት ሰዓት ልዩነት ምግብ እንደምትሰጪው አያውቅም። ምን አይነት ንጥረ ነገር እንደምትሰጪው አያውቅም። አለርጂክ የሚባል ነገር አለ። ብዙ ነገር አለ። አዲስ ነገር አስጀምሮት ልጁ የማይሆን ኢንፌክሽን ቢታመም ብዙ ነገር አለ። እንደዛ ብለሽ እንኳን አታስቢ። ሰላም ጤና ይስጥልን ውድ ቤተሰቦች እንደምንቆያችሁልን ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ይመቻችሁ። እነዚህ ልጆች እያበዱ ነው። አብርሃም እያበደ ነው። ሩታ ደግሞ እየቀለደች ነው። በዚህ ደቂቃ ውስጥ ልጅ ወዴት ነው የምንመልሰው? ስለምን ልጅ ነው የምታወራው? ምን አገባ አንተ? ምን ቤት ነህና ነው ስለኔ ልጅ ምን ቤት ነህና ነው የእሷን መንገድ ዘግተህ ከመኪና አስወረደክ እሷን አስተራርታ አንገቷን የምታንቁበት ምን አይነት መብት ቢኖራችሁ ነው? ስለአንተ ላይ መለከተኝ ይችላል፣ ስለ እህቴ ግን ይመለከተኛል። ምን ስለማ ስለ ሩታ ምን ቤት ነህ? ይመለከተኛል። እሷ ቤት አንተ ወልደሃል አስረግዘሃል። ምን ቤት ነህና ነው ዛሬ ተነስተህ ስለ ልዑል የሆነ ነገር እንቦከረዩ የምትለው? አንተ ምን ቤት ነህ? እኔ አባቱ አለሁኝ እኮ ገባክ? አንተ ልትወልድ ትችላለህ። እኔ ደግሞ ልዑል እንዲጎዳ አልፈልግም። ምክንያቱም አንተ ብቻ አይደለም። እኔ አሁን ግራ እየገባኝ ያለ የምሬን ነው የምላችሁ። ከዚህ በፊት ለአብርሃም ወግኖ ሩታም ብዙ ነገር ሲናገር ነበረ፣ ብዙ ነገር ሲል ነበረ። እንደገና ደግሞ አሁን ደግሞ ተገልብጦ እንደገና ከሩታ ጎን ቆሞ የልጁ ሐሳቢ ምናምን ነገር የሩታ እንባባሽ ሆነ የመጣበት ምክንያት ባይገባኝም ግን ዋናው ጉዳይ ምንድነው? አሁን ችግሩ የተፈጠረው በሁለት ባልና ሚስት መካከል ነው። በቃ በሁለት ባልና ሚስት በቃ አንዳቸው ራሳቸውን ማስከበር ባለመቻላቸው ግዴለሽ ስለሆኑ በመሃላቸው ለተፈጠረው ነገር አንዲትም ቦታ ባለመስጠታቸው በቃ ሁለቱም መካከል የሆነ ዘሎ ያልጠገቡ ወይም ደግሞ ብቻ አላቅም የሆነ ስንፍና ምን እንደሆነ ባይታወቅም በሁለቱ መካከል የነበራቸውን ትዳር በወረቀት ላይ የፈረሙትን ትዳር እንደገና ፈርሞ ተለያይተናል እንደገና ተፈራርሞ ተለያይተናል ካሉ በኋላ እንደገና እዚህ ሁሉ ሰጣገባ እዚህ ሁሉ ልጅ መቀማማት ልጅ መደባበቅ ውስጥ እኛ አይተን የማናቀውን ነገር እያሳዩን ያሉት ለምን እንደሆነ አላቅም። ሩታ በገዛ እጇ በገዛ ጣጣ ያመጣችው ነገር ነው። እኔ እኮ ምን እንደምል ግራ ገባኝ። አሁን ትናንትና ቪዲዮ ልሰራ አልኩና ምን እንደምሰራ ግራ ገባኝ። ምክንያቱም እሷ ለልጅ አልተጨነቀችም። የምሬን ነው የምላችሁ። አብርሃም ልጁን በመውሰዱ ምንም አልመሰላትም። አብርሃምን ሰዎች ወደው እንዲሰድቡት እንዲወቅሱት ምናምን በእሱ እንደዚህ ነው አምኜው ሰጥቼው ልጅን ብዬ ይቅርታ ስላልኩት ምናምን ነገር በቃ ብዙ ነገር ማውሪያ ወይም ደግሞ ከአብርሃም ጋር መጣ ያደረገችው እንጂ ልጁን ስለወሰደባት አንድም እርምጃ አልተራመደችም። ያንን ለማረጋገጥ ቀላል እኮ ነው። ልጅ ለማስመለስ ማን ነው የሚሄደው? ፈረንጁ። ልጅ ለማስመለስ ማን ነው የሚሄደው? እዩ። የትኛው ህፃናትና ሴቶች ጉዳይ ኃላፊ ናቸው? የትኛው የመንግስት አካል ናቸው እነሱ? ያንቺን ልጅ የሚያስመልሱልሽ ከባልሽ ምናምን ወስደው በእነሱ እኮ አያምርም። እነሱም ለራሳቸው ሲሉ ዝም ብለው ሄደው ይቀባጥራሉ እንጂ እንደማይሆን ያውቁታል። ከአብርሃም ጋር እንደሚያጋጫቸው ያውቁታል። የተወሰደው ልጅ ነው። ሄዶ የሚጋጩት ከሄርሜላ ጋር ነው። ሄርሜላ ምን ታደርጋው? ስለ ልጁ ጉዳይ ልጁን ተሸክሞ ይዞባት ሄዶ አብርሃም ነው። ሄርሜላ ስለዚህ ልጅ የምታውቀው ጉዳይ የለም።
በቃ አዎ አትወዳችሁም፣ አዎ አትመቿችሁም። ስለዚህ ያገኘችውን አጋጣሚ ሁሉ ልጁን በመምጣቱ እሷ የሆነ አጋጣሚ ተጠቅማ ልትሰድባችሁ የሆነ ነገር ልትላችሁ ምናምን ትችላለች፣ ልክ ሩታን ስትናገር እንደነበረችው። ያ ደግሞ ወደ ሄርሜላ እንድትመጡና ሄርሜላን አንቃችሁ ምናምን ነገር ልጁን የት እንዳለ ንገሪ እንደዚህ ምናምን የሚባል ሰጣ ገባ ውስጥ መግባት አትችሉም። አንድ ሰው ህግ ጋር ሄዶ ቢያመለክት እኮ በአንድ ጥሪ ወይም በአንድ ብጣሽ ወረቀት አባቢን ልጁን ይዞ ከችላል። በቃ ምንም አዲስ ነገር የለውም። ሩታ ምንም አይነት እርምጃ የምትወስድ አይነት ሴት እንዳልሆነች ስለሚያቅ ከሱ ጋር ሰጣ ገባ ውስጥ እልውስ መጣላቱ ስለምትፈልግ በዚህ ልጅም ሰበብ አድርጋ እያለቀሰች ምናምን ድራማት ትሰራለች የሚል ነገር ስላለ አብርሃም ጋር ለዛ ነው ያደረገው። እኔ ተናድጄ ደውዬልን ነበር። ትልቅ አይደለ ወይ? ምን አይነት የህፃን ጨዋታ ነው የምትጫወተው እንዴ? ወይስ ልጁን ከኔ አይደለም የወለደችው ብለህ ታስባለህ? ወይስ በልጅ በኩል ምን ልታደርጋት ፈልገሃል? ያልተረጋገጠ ወሬን ይዘህ የመጣኸው ይቅርታቸው እነ ሜሪ ዳኒ ምናምን ይቅርታ ያሉኝ የውሸታቸውን ነው። ልጅህንም ያዩልኝ ሌላ ነገር አስበውብኝ ነው። አንተ ላይ ነው ያሰቡት። አንተ ታዲያ እኔ ላይ ታስበዋል የማይሆን ነገር ብለህ እኔ ላይ የማይሆን ነገር አስበዋልና ልጄን ወስጄ እኔም የማይሆን ነገር ሰራለሁ ማለት አለብህ? የለብህም። ይሄንን ነግሬዋለሁ። ልናገር የምችለውን ነገር ነግሬዋለሁ። በጣም የወረደ ስራ እየሰራ እንደሆነ ህፃን ጭንቅላት ህፃን እንደሆነ እንዴ መች ነው የምትለወጠው? ሲሪየስ የምሬን ነው የምልህ። እስከ መች ነው የምትለወጠው? አደግክ እኮ አሁን እኮ መሀል ከተማ ገባህ እኮ እንዴ። የት ነው የት ብንከትህ ነው ልትለወጥ የምትችለው? ሩታን ብትሆኝ ማንም ሰው መብቱን ሲጋፈጥበት ከአቅሜ በላይ ነው የምትይ ከሆነ እሱን የምጋፈጥበት አቅም የለኝም እኔ ካልሽ ህግ ደግሞ አለ ለአንቺ አቅም ሆኖ የሚቆም ለዛውም ልጅሽን ለዛውም የ6 ወር ህፃን ልጅ አብርሃም እነ ፈረንጁን እነ እዩን እንደማይሰማ እያወቅሽ እነዚህን ኮተት ትልኪያለሽ። አንቺም ሰብስበሽ መች ነው አንቺ ብልጥ የምትሆኚው? መች ነው ስማርት የምትሆኚው? ከአብርሃም ልጅ ለመቀበል 5 ደቂቃ ይበቃሻል እኮ። ምንም የሆነ ልጄን ወይኔ ምናምን እያልሽ ማዋከብ አይጠበቅብሽም እኮ። ለምን እሷን የምትከተሉ እሷን የምትሰሙ ወይም ደግሞ የእሷ አድናቂ ነን የምትሉ ሰዎች ለምን አትነግሯትም? ይሄንን ማንም እየመጣ አብርሃም ትክክል አልሰራም፣ አብርሃም ልጁን እንዴት ትወስዳለህ? ይሄ ብልግና ነው፣ የእናንተ ጥል እንደፈለገው ልጁን መልስ ስላልነው አብርሃም ይለወጣል? እስከ ዛሬ ነግረነው ያልተለወጠ ሰውዬ በየቀኑ ምን ላድርግ እንዴት ልጣላ ከሩታ ጋር እያለ ከሚያስብ ሰው ጋር ይሄ ሁሉ ሰጣ ገባው ስለምን እንገባለን? በቃ መምከር ያለብን ልጅቷ መንገር ያለብንን በህግ አግባብ ነው እኮ የምላችሁ። እዚሽ ምድር ላይ ህይወቷ እስኪያልፍ ድረስ አብርሃም እሷ ጋር መምጣት ያለበትን ልጁን ሊያይ የሚችልበትን ቀን በህግ አስወስና መጨረስ ትችላለች። በቃ ከሱ ጋር ሰጣ ገባው ውስጥ መግባት አያስፈልጋትም። እሷም ትወደዋለች ይሄንን ነገር። ግልጽ እኮ ነው። ሰው እንዴት ህፃን ልጁ 2 ቀን 3 ቀን ውጪ ያደረ የ6 ወር ህፃን ልጅ እንዴት ዝም ብሎ ይቀመጣል? መጨናነቅ መፍትሄ አይሆንም እኮ፣ ማልቀስ መፍትሄ አይሆንም። የሆነ አንጀትሽ ቢሰፈሰፍ ባይንሰፈሰፍ ልጁን አይመልስልሽም። ሄደሽ በህግ አግባብ መቀበል እየቻልሽ ለምንድን ነው እዚህ ሁሉ ድራማ ውስጥ እዚህ ሁሉ ቀልድ ውስጥ የምትገቢው? አንቺ እስከ መች ድረስ ነው አንቺ ሰው ምክር ምሰሚ? አንድ ኮመንት እኮ ይበቃሻል። በቃ ደውለሻል አያነሳም፣ ልጁን ለማምጣት ሄደሻል አላመጣም። ስለዚህ ኮመንት እኮ ይጽፉልሻል። ልጅና ከሰሽ ተባልሽ አይደለ? መቀበል ባለብሽ መንገድ መቀበል ትችያለሽ እኮ። ቀላል ነው። ኦኬ አንተም ነበር ከኔ ጋር ልዑልን አንተ ብቻ አይደለም። ኦኬ አጫፋሪ ነበርኩ በጊዜው። ልዑል አንተ የሩታም ልጅ ነው እንጂ አንተ ብቻ አይደለም። ገብቷል? 5 ወር ይሰማኛል። እኔ አሁን ካንተ ጋር እኔ ግብግብ የሆነ ነገር ውስጥ መግባት አልፈልግም ከእናንተ ጋር ማለት ነው። አንድ ነገር ግን ልነግርህ ነው የጠራሁህ። እንፈልጋለንም እያሉ ነው ስላለችኝ ነው። ገባ? አንድ ነገር ልንገር አይደል? ስነ ስርዓት የሚባል ነገር አለ በመጀመሪያ ደረጃ ማለት ነው። እሷን ማውራት እንኳን ቢኖርብህ መንገድ ላይ ሀያት አይደለ? መኪና አስቆማ አረጋግተህ ሰላም እህቴ ላወራሽ ፈልጋለሁ ብለህ በስነ ስርዓት ባለው መልኩ እሷን ማውራት ትችል ነበር። እኔ እኮ ያንተ ደግሞ በግነት ምንድነው አንተ እነዚህ ልጆች መጥተው ሄርሜላ መኪና አስቆሞ ምናምን ነገር ዲስሪስፔክት አድርገዋት ክብራን በሚነካ በቃ አንድ ወንድ ልጅ ከሴት ጋር ማውራት በሌለበት መንገድ ሴት አንቆ ምናምን ስላወሯት ያዙ ይልቀቁኝ እንዴት እሷን ትነጉበኛላችሁ ምናምን ብለህ እዚህ ጋር መጥተህ በቃ አለውልሽ አይነት ወንድ እኔ ያለው እንዲደፈሩሽ አይነት ነገር ጓደኞች ስለሆኑ ምናምን ያ ተሰምቶ መጣ። ልጅህን ስትወስደው ግን ሩታ ምን አይነት ስሜት ሊሰማት እንደሚችል ካንተ ጋር የምትጣላው ሩታ አይደለችም ከልጇ ጋር ያለችው። ከልጇ ጋር ስትሆን እናት የሆነችው ሩታ ናት ያለችው። አየህ ገና ያልጠገበችው ልጅ ገና እሷን ያልጠገበ ከሷ ውጪ ማንም ሰው ሊያስፈልገው የማይችል የ6 ወር ህፃን ልጅ ስትሄድ ይሄንን ቆም ብለህ ማሰብ አልቻልክም። አይ ራስን እዚህ ጋር አምጥተህ ስማርት ምናምን እንዴ ሴት ልጅ ምናምን ነገር እንዴት ተነካላ አይነት ነገር ተው እንጂ። ለልጅ እናት እንዲህ ያለውንክ ሰውዬ እዚህ ጋር መጣ የምታሳየው ሪአክሽን ምንም እውነት እንደሌለ ያስታውቃል። በቃ እየሰከስካት እንደሆነ ልጅቷን አለውልሽ አይነት ነገር እንዴት ይነኩሻል? አንቺም ደስ ይልሻል። እኔ ብሎ ከጓደኞቹ ጋር ተጣላ ምናምን ልጁን ይዞ መጥቶ እኔ ጋር አስቀምጦ ሚስቱን ሁሉ እዛ እያስለቀሰ ለእኔ ፍቅር አለው ምናምን ብለሽ የምታስቢ ከሆነ አንቺም ድንጋይ ነሽ። ሌላ ምንም አልልሽም። አንቺም እዚህ ነገር ውስጥ እጅሽን ማስገባት የለብሽም። ይሄ ነፍስ ነው። በልጅ ቀልድ የለም። ማይሆን ጣጣ ውስጥ ነው የምትገቢው አንቺም። በቃ የኔ እናንተ ግንኙነት የኔ እናንተ ነው። ልጄን እንዴት ይዘብኝ ትመጣለህ? ጭራሽ ከእናቱ ነጥለህ አይሆንም ብለሽ ከቤት ማባረር ሲጠበቅብሽ ይዘህልኝ ይሄንን ልጅ ይዘህልኝ ሂድ ወደ እናቱ መልስ። ሌላ ነገር ውስጥ አታስገባኝ እኔን።
እንኳን ይሄን ልጅ አምጥተህብኝ አንተም መተህ ባንተ እርግጠኛ አይደለሁም ብለሽ ልጁን መሸኘት ሲገባሽ አንቺም እንደገና ከሱ ጋር ተባባሪ ምናምን እንዴ አብርሃም እንዲወድሽ እኮ ሌላ አንቺም እኮ አብርሃም እንዲወድሽ ከሩታ ጋር መጣላት ወይም ሩታ መሳደብ በሩታ ዙሪያ ወይም ደግሞ ብቻ አላራ አንቺና አብርሃም ግንኙነትን ከሚቃወሙ ሰዎች ጋር መጣላት አይጠበቅብሽም። በቃ አብርሃም አንቺን እንዲመርጥና ካንቺ ጎን እንዲቆም የምትፈልጊ ከሆነ አንቺን ማንነትሽን ይዘሽ ቅረቢ። በቃ አብርሃም የሆነ ነገር የሆነ ስሜት ውስጥ የሆነ ችግር ውስጥ ሲገባ አውቀሽ ከሱ ጎን እንዳያስመሰልሽ ልጁን ሌላ ጣጣ ውስጥ አትክተችው። በቃ የተላከው ሞት አይፈራም አይነት ነገር ተፈጥሮ ነገ የማይሆን ነገር እንዳይፈጠር። እንደገና ደግሞ ነዩ መታችሁ ከአብርሃም ጋር ሰጣ ገባ ውስጥ መግባታችሁ ልጁ እንደማትመልሱ ታውቃላችሁ። ለመሳደብና አብርሃምን ለማሸማቀቅ ወይም ደግሞ እየሰራ ያለው ነገር ትክክል እንዳልሆነ ስለምታውቁ በሩታ ላይ ያደረገው ነገር ከሄርሜላ ጋር ያለውን ነገር እናንተ ስለማትወዱ ስለማትደግፉት በሩታ ልጅ ሰበብ መታችሁ አብርሃምን ለመስደብ ወይም ደግሞ ሄርሜላን ለመናገር ምናምን እነሱ ጋር የሆነ ነገር ውስጥ ለመግባት ካልሆነ በስተቀር ልጁን በዛ አይነት ሁኔታ ውስጥ ማስመለስ እንደማትችሉት ታውቃላችሁ። የማትችሉት ነገር ላይ ገብታችሁ ጣልቃ መግባት አይጠበቅባችሁም። በቃ ለልጅቷ ትክክለኛና ልጇን ሊያስመልስላት በሚችልበት መንገድ አብርሃምን በሕግ አግባብ ማስጠንቀቂያ ተሰጥቶት መቀጣትም ካለበት እንዲቀጣ ሊያደርገው የሚችል አይነት ምክር መከራችሁ ምክር እየመከራችሁ ከልጅቷ ጎን መቆም ሲገባችሁ እናንተ እንደገና ሌላ ጸብ ውስጥ ሌላ እልህ ውስጥ እንደገና ሌላ የማይሆን ነገር ውስጥ ልጁን የወሰደው አብርሃም የምትጣሉት ሄዳችሁ ከሄርሜላ ከሚያስብለትም ሰው ማግኘት የልጃችንን የሚወድ ሰው ካገኘን በራሱ ትልቅ ነገር እኮ ነው። በጣም ደስ ብሎኛል። አመሰግናለሁ። ካንተ በላይ ነገርና እኔ ጊዜ ሰጥቼ ምናምን አገናኛለሁ። እኛን ቀድመን ሄድ ነው ወይስ እነሱ ዶላ ቀርተዋል። እግዚአብሔርን አያችሁ በቃ እኔ ያልኳቸው ይሄንን ነው። አየህ እንደዚህ ያላግጥብሃል። ምክንያቱም ልጁ እሱ ነው፣ ሙሉ መብት ያለው እሱ ነው። አንተ እንደፈለክ ብትሆን ምንም ልታደርግ አትችልም። በገዛ ልጁ መቼም ዘለም አይሆን ነገር አንቀል ደበድበው አትችልም። አይመለከትም። ምንም አይደለም። ጓደኛ ነህ። በቃ በጓደኛሞች መካከል የሩታም የአብርሃም ጓደኛ ነህ። አብሮ አደግነ ብዙ ነገር አብራችሁ አሳልፋችኋል። ስለዚህ ልታረግ የምትችለው በቃ አብርሃም ትክክል እንዳልሰራ ነግረህ በቃ እየተጨነቀች ነው። የእናንተ ጥል አለ። አዎ እናንተ መካከል አለመግባባት አለ። በቃ ስለዚህ በዚህ አለመግባባት ውስጥ ልጁ ለምን ይጎዳል? በቃ ልጁ መልስላት። ይሄ ወንድነት አይደለም። ይሄ አግባብም አይደለም። ይሄ ደስ የሚልም ነገር አይደለም። ብዙ ሰዎችም እየተቃወሙ ነው። ለአንተም ለክብር ለስምህም የሚመጥን ነገር አይደለም ብለህ መክረህ ትመልሳለህ እንጂ ከዛ ውጪ መተህ እዚህ ጋር ልውሌ አንተም የሩታም ልጅ ነው ምናምን እሱ መቻጣው እሱ ያጠዋል እንዴ? የሚያደርገውን የማያውቅ መሰለ እንዴ? ጋሼ አሪፍ ያደረገ መስሎት በልጦ የተገኘ መስሎት እንጂ የማይሆን ስህተት የሚሰራው አንዳንድ ጊዜ ሩታ የምትሰራቸው ተንኮሎች ይሻላሉ አብርሃም ከሚሰራው። አብርሃም የሆነ በቃ ኧረ በስመ አብ ብቻ ይሁን። ልጄን እኮ አገኘዋለሁ እንደማገኘው እኮ አውቃለሁ፣ ግን ብቻ ምንም አይሆንብኝ በንዴት እሱ በሌለበት የሆነ ነገር የሚያደርጉት ነው ይመስለኝ። እነሱ አእምሯቸው የሆነ የአውሬ አእምሮ ስለሆነ የምር የሚያስፈራው እሱ ነው እንጂ ያ ማለት ልጅሽን እንደምታገኘው እርግጠኛ ከሆንሽ ምንም የማይሆን ከሆነ በቃ ሰው አለማስጨነቅ ነው። እነዛንም ሰዎች መላክ አያስፈልግም። እዛው ጥል ውስጥ መግባት አይፈልግም። ለሕግም አመልክተሽ ልጅሽን በአንድ በሰከንድ ውስጥ መቀበልም ካልፈለግሽ እዛ መሆኑ ልጅሽ ምንም እንደማይደርስበት እንደማይጎዳ እርግጠኛ ከሆንሽ አንቺ ስጋትሽ ድንገት ጥሎ ወጥቶ የሆነ ነገር ያደርጉብኛል አለ አይደል? በቃ እዛ ጋር ካሉ ሰዎች ጋር ጥለኛ ነሽ። እነዛ ሰዎች ላንቺ ጥሩ አመለካከት የላቸውም። ስለዚህ ልጅሽ ደግሞ እዛ ሆኖ ስጋት ውስጥ ነው የምትወድቀው አይደለም? እሱ ሰው ከተጣላቸው ጎረቤቶቹ ጋር እንኳን ገበያ ሲሄድ ልጁን እዛ አስቀምጦ መሄድ አይፈልግም። በቃ ምክንያቱም ከነሱ ጋር ስለተጣላ ልጄን የሆነ ነገር ያደርጉብኛል፣ ይጎዱብኛል የሚል ስጋት ስለሚኖርበት ማለት ነው። ይሄ ስጋት ማንም እናት አባት ጋር ሊኖር ይችላል። ግን አንቺ ደግሞ እርምጃ መውሰድ ያለብሽ ነገር ላይ እርምጃ መውሰድ አለብሽ። ሩታ አሁን እኮ ግራ ገባንኛ። እኔ ቪዲዮ አሁን እንዳንሰራ ምን እንዳንል ምን የሚያደርገን አሁን አንቺ እዚህ ጋር የምታወሪው ነገር ምንድነው? በቃ ልጁ እዛ በመሆኑ እንደማይጎዳ ትነግሪናለሽ። ከዛ ደግሞ ሊጎዳ ይችላል ብለሽ የምታስቢው ድንገት ጥሎ ወጥቶ ምናምን ነገር እዛ ካሉ ሰዎች ጋር ምናምን ብቻ የሆነ ነገር ሊሆንብኝ ይችላል የሚል ስጋት ውስጥ ነው ያለሽው። እኛ አሁን ግራ ገባን። የምሬን ነው የምልሽ። አንቺ እንደምታስፈልጊው አይኖ ለልጅሽ አንቺ ነሽ የምታስፈልጊው። በአሁን ሰዓት ልጅሽ ከአንቺ ጎን መሆን አለበት። እንግዲህ በአሁን ሰዓት የታሸገ ወተት ምናምን እያለ ልጁን ሌላ ጣጣ ውስጥ የጤና እክል ውስጥ እንዳይከተው ሄደሽ አሁን ማድረግ ያለብሽ እህቶቹ ጋር ወንድሞቹ፣ እናቶቹ፣ አባቶቹ እስከዛሬ መፍትሄ አልሰጡሽም፣ አሁንም መፍትሄ አይሰጡሽም። ማድረግ ያለብሽ አንቺ ምንድነው? ሄደሽ እናቴ ለጋ መልክተሽ በትንሽዬ ወረቀት መጥሪያ ይሰጠዋል፣ ልጁን ይመልሳል። በቃ ከተመ። ከዛ በኋላ እንደውም በዛው ማስጠንቀቂያ መስጠት ያለብሽን ነገር ማስጠንቀቂያ ማስጠጠት አለብሽ። ካልሆነ አብርሃም አንቺ ለምታደርጊው ነገር እሱም ነገር የሆነ ነገር እየተዘጋጀ ነው የሚሄደው። ይሄው ልጅ ወሰደኩ። በቃ የመጨረሻ የእናንተ ጅልነት የእናንተ አለማስተዋል ልጅ እስከ መቀማማት ደረሳችሁ። አሁን አባቱ ነው ምንም አያደርገውም። ይፈጠራል ብዬ አላስብም። ግን ያው ብዙ ሰው አለ አጠገቡ ላይ የአንቺ ጠላቶችም አሉ እዛች ጋር የሆነ ነገር እንዳያደርጉት አንቺ ለመበቀል ሲሉት የኛም ስንፈራው የነበረው ይሄን ገብቶሻል። እኔም ፈረንጁ
ፈርተን የመጣ ነው ማለት ነገሩን ለማስቆም የመጣ ነው። በዚህ ምክንያት ኖ እናንተ እንዴት ነው የምታስቡ? ልጁ አባቱ ጋር ስለሆነ ምንም እንደማይሆን ነገራችሁን። ከዛ ደግሞ እንደገና እዛ አንቺን የሚጠሉ ሰዎች እንዳይበቀሉ ምናምን ነው። ከአብርሃም ጋር እኮ ነው ጥላቸው። ልጁን ነኩ ማለት እኮ ሌላ ጦርነት ከአብርሃም ጋር ነው የሚነሳው። እዛ ያሉ ሰዎች ምንም አያደርጉም። አሁን ዋናው ጉዳይ ልጅ ይጎዳብኛል ሳይሆን ልጅሽን ተቀበዩ። አዎ ይጎዳል። አብርሃም ጋር ሆኖ ልጅሽ ይጎዳል። ተቀበዩ። ይሄ ዱዳ ልጅ ነው። ምን እንደሆነ ምን እየሆነ እያመመው ይሁን እየራበው ይሁን ምንም የሚያውቀው ነገር የለም። አንቺ ነሽ በየሰዓቱ አስታውሰሽ ለልጅሽን የምትመግቢው። ገና ጡት ያልጣለ ልጅ ነው። ሌላ ጣጣ ውስጥ ምን እንጃ እኔ አላቅም እንዴት እንደሆነ እንዴት አምነሽው ራሱ ከአባቱ ጋር ስለሆነ ምንም አይሆንም። አባቱ ጋር ስለሆነማ ምንም አይሆንም። ምንም የሚሆነው እኮ የሚያስፈልገውን ነገር አለማወቁ ነው። ምን ማድረግ እንዳለበት አለማወቁ ነው። እስከዛሬ 6 ወር ሙሉ ካንቺ ጋር ነው ያለው። ምን እንደምትመግቢው ስንት ሰዓት እንደምትሰጪው በስንት ሰዓት ልዩነት ምግብ እንደምትሰጪው አያውቅም። ምን አይነት ንጥረ ነገር እንደምትሰጪው አያውቅም። አለርጂክ የሚባል ነገር አለ። ብዙ ነገር አለ። አዲስ ነገር አስጀምሮት ልጁ የማይሆን ኢንፌክሽን ቢታመም ብዙ ነገር አለ። እንደዛ ብለሽ እንኳን አታስቢ። እንደዚህ ማድረግ አያስፈልግም። ልጅ መልስልኝና በስነ ስርዓት እየመጣኸው ተባብለን ተነጋግረን የጨረስነው ነገር ነው። ሲቀጥል ደግሞ ማን ነው ያውቃሉ፣ ጓደኞቹ ያውቃሉ፣ ያለበትን ያውቃሉ። ለምን እነሱን ህይወት ላይ ውስጥ ትከታለህ? እኔ ከጀመርኩኝ ማናችሁንም አልተዋችሁ ምናምን ብዬ በቃ ብዙ ነገሮችን ነግሬዋለሁ። ሲቀጥል ደግሞ ወንድም እህት ያውቃሉ ወይ ይሄን ነገር? በጣም ብዙ ቴክስት አድርጌለታለሁ፣ ደውዬለት ምንም ምላሽ ሊሰጠኝ አልፈለግም። አንድ ቀን ያወራኝ ወንድሙ፣ ከዛ ውጪ ማንም አላናገረኝም። እህቱም ዝም ምን ያለችኝ፣ አብርሃም ዝም ምን ያለኝ፣ ጓደኞቹ መተው ምናምን እንደውም አሁን ሩታ ይኸውልሽ ከወንድሞቹ የቅርብ ሰዎቹ የሱ የስጋ ዘመዶች ጋር የሆነ አይነት መፍትሄ አትፈልጊ። እነሱ እሱን ተጭነውት ምናምን ነገር ልጁን እንዲመልስ ማድረግ እንደማይችሉ ታውቂያለሽ። አብርሃም ምን አይነት ገገማ ሰው እንደሆነ መስሚያውጥ እንደሆነ ታውቂያለሽ። አንቺ ነሽ ይሄንን ነገር ማድረግም ማስተካከልም የምትችይው። ከነሱ አትጠብቂ። አሁን እነሱ ጋር ቅያሜ ውስጥ አትግቢ። ምን አገባሽ አንቺ? ሊያደርጉ የሚችሉት እኮ እነሱ ሄደው በቃ ለምንድነው ልጁን ማትመልሰው? እንዴት እንደዚህ አይነት ስራ ትሰራለህ? እንዴት ልጁን ከእናትህ ተነጥላለህ? ከማለት ውጪ ሊሰጡሽ የሚችሉት መፍትሄ ምንም ነገር የለም። ልጁን አምጥተው አይሰጡሽም። አሁን የእናንተ እዚህ ደረጃ መዳረስም እነ ወንድሙም እነ ቡዜም ምናምን እንዲፈሩ ያደርጋቸዋል። ሌላም ሰው እንዲፈራ ያደርገዋል። እነዚህ ልጆች ነገ እንደዚህ እያሉ ጭራሽ እነሱ የማይሆን ወንጀል ውስጥም ከገቡ እኛ ነገ ተጠያቂ ልንሆን እንችላለን የሚል ሽሽት ይፈጥራሉ። አሁን በቃ አይ እናንተ ሰው የሚሏችሁን አሰሙም፣ እዚህም ደረጃ ተዳርሳችኋል፣ ነገ ደግሞ እኛንም ወንጀል ውስጥ ልከቱን ስለምትችሉ ስለዚህ ብለው ራሳቸውን ሊያርቁ ይችላሉ። ስለዚህ ነገ የማይሆን ደረጃ ከምትደራረሱ እናቴ ሄደሽ ሩታ በህግ አግባብ ለህግ አመልክቺ። በቃ ሴቶችና ህጻናት ጉዳይ ሄደሽ ማመልከት ትችያለሽ። ፖሊስ ጣቢያ መሄድ ትችያለሽ። ስንት እድል አለሽ። ይሄን ሁሉ እድል ለምን አትጠቀሚም? ተፋተሻል። ምንሽም አይደለም አይደለ? እሱም መክሰሱ ምናምን ደብሮሽ ነው እንዴ? አይ እኔ እሱም መክሰሱ ምናምን ደብሮሽ ከሆነ እኔ እንጃ፣ ግን መብትሽን ተጠቀሚበት። እንግዲህ እነሱ የሚያደርጉትን የሚሰሩትን እነሱ ያውቃሉ። እኛ ከነሱ በላይ ለነሱ ልጅ መጨነቅ አንችልም አይደለ? ከሩታ በላይ አንሆንም መሰለኝ። ከሩታ በላይ ለልጇ መጨነቅ አንችልም። ከአብርሃም በላይ ለልጁ መጨነቅ አንችልም። እነሱ እንግዲህ የሚያደርጉትን ያውቃሉ። እኔም ዛሬ ቪዲዮ የሰራሁት በቃ ለምን ዝም አልክ ጠፋ ምናምን ከመባል እንጂ የምሬን ነው የምላችሁ። በጣም ተበሳጭቼና ተናድጄ ነበር። ከአብርሃም ጋር ሌላ ጥል ውስጥ ነው የገባ ነው። የምሬን ነው የምላችሁ። እስከ መሰዳደብ ደርሰናል። ደውዬለት ነበረ። እኔ ምን አይነት እልህ እንደሆነ አላውቅም። እኔ ምን አይነት ጥል ተጣልተው ምን አይነት ቂም ተያይዘው ምን አይነት በደል ተበዳድለው እዚህ ደረጃ እንደደረሱ እኔ እንጃ። እኛ ማናውቀው ነገር ካልኖረ በስተቀር አይዶን ነው በዚህ ደረጃ ሰው እንዴት ይጨካከናል? ለማንኛውም ያን ጨቅላጻ ልጅ እግዚአብሔር እናቴ ይጠብቅ፣ መላእክቶችን አድርጎ እሱ ይጠብቅ እግዚአብሔር። እንግዲህ ሌላ ምንም የምንለው ነገር የለም።